የሚያቃጥል ስዕል እሳት ተነሳ። ውይ ቆይ የጌታን ፎቶ ይዘው ውጣ። አንተን የምታስጥለው ያ ማስጣል የጀመርከው ከገበያ ይጀምራል። ገበያ ተዘርግቶ ይሸጣል። የሆነ ጭራ ይዘው አዋራውን እያራገፉለት ይቆያል። ከዛ ትመጣለህ፣ ተደራድረህ ትገዛዋል። ስንት ነው? 50 ብር። አይቀንስም? አይ የመጣበት ራሱ በዚህ ነው። አረ ትንሽ ቀንስልኝና ልግዛ። ከዛ ትገዛዋል። ተከራከር። ቤት ትወስዳለህ፣ ተጠራርገዋለህ፣ ትለጥፈዋለህ። ከዛ ትፈራዋለህ። ወይኔ የሚያይ ይመስላል አይደል? ወደዚህ ነው አይደል የሚያይ? ኦ ማይ የኛ ቤት በረሮ ራሱ ምንም አይመስላል። አይዴፍ ትሰግድለታለህ። እኔ ዘሄድበት ላሳይ። እላው ላይ ነው የምትዝናናው። ከበረሮ አንሼ ነው የኖርኩት እኮ ማለት የበረሮ እንኳን አንደርስታንዲንግ አይወለ አምሮ ሲጠፋብህ እንደዚህ ነው የምትሆነው። እግዚአብሔር መንፈስ ነው። እስቲ መንፈስን በስዕል ይስልልህ። ጎበሳል መንፈስን የሚስል መንፈስን ሳል ስትለው አፍንጫ ቅርጽ ጸጉር ይሰራላል። መንፈስ ነው ያልኩት። እግዚአብሔር መንፈስ ነው። የሚሰግዱለትም ሆነና የእግዚአብሔር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንዳያችሁት ነው ቪዲዮውን። ሰሞኑን ያው ሁላችሁም እንደምታውቁት አንዲት ልጅ እንዲህ በውስጥ የሚያስተምሯትን ትምህርት ይዛ በአደባባይ ስዕል አድኖ ላይ ምን እንዳረገች ታያላችሁ። ያው አንዳንዱ ትኩረት ፍለጋ፣ አንዳንዱ ብሽሽቅም አለ። አንዳንዱ ደግሞ እንዲህ አይነት ሰይጣናዊ መንፈስ ተጸናውቶት ባለማወቅም በማወቅም ሆን ብሎም የሚያደርግ ብዙ ሰው አለ። ለማንኛውም ግን እነዚህ ሰዎች ይሄ ግሩፕ ይሄ ጋንግ የሐሰተኛው ክርስቶስ የክርስቶስ ተቃዋሚ ሆነው የአውሬው መንገድ ጠራጊ ነው ስንል በምክንያት ነው። አሁን እንግዲህ እንደምታዩት ነው ስዕል አድህኖን የሚያጥላላበትን መንገድ ማለት ነው። ልጅቷ ለሰራቸው ስራ ይቅርታ ከመጠየቅ ወይም ከማስተካከል ብዙ ሰዎች ከኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ እንኳን የሆኑ እንዲህ አይነት አካሄድ ለሰላማዊ ኑሮ እንኳን ጠቃሚ እንዳልሆነ እየተናገሩ ነው ያሉትና ይመለከተናል የሚሉ አካላት ማስተካከል፣ መታረም፣ ይቅርታ መጠየቅ ሲገባ እንዲህ አይነት ቪዲዮ ነው እየለቀቁ ያሉት። እንግዲህ ስዕል አድህኖ ራሱን እንኳን ማዳን የማይችል ከውጭ ተገዝቶ የሚመጣ አቧራ ተራግፎለት እቤት ውስጥ ገብቶ በረሮ እንኳን የሚሄድበት የሚል መጽሐፍ ቅዱሳዊ መረዳት ወይም መጽሐፍ ቅዱሳዊ ሐሳብ መጽሐፍ ቅዱሳዊ ጥቅስ ጠቅሶ ስዕል አድህኖ እንደማይቻል አይደለም የተናገረው። ምክንያቱም መጽሐፍ ቅዱስ እንደዛ ስለማይል ማለት ነው። አይልማ መጽሐፍ ቅዱስ። አሁን እነሱ እየሞከሩ ያሉት ምንድነው? ማጥላላት ነው የያዙት። ይሄ ግን ቅዱሳን ስዕል አድህኖን የሚነካ ብቻ አይደለም ነው። በዚህ አካሄድ ከተሄደ ክርስቶስንም የማጥላላት አካሄድ ነው ይሄ። ምክንያቱም ለምሳሌ አንድ ሙስሊም የሆነ ሰው ይህ ሰውዬ ያነሳውን ተመሳሳይ ሎጂክ ይዞ ሂዶ መጽሐፍ ቅዱስ ላይ የተጻፉ ሐሳቦችን አንስቶ ስለ ክርስቶስ ቢጠይቀው ምን ሊመልስ ይችላል? እስቲ ሌሎቻችሁም የዚህ ሐሳብ ደጋፊ የሆናችሁ ሰዎች ተመሳሳይ ሐሳብ ከመጽሐፍ ቅዱስ ውስጥ አንድ ሰው አውጥቶ አንድ አማኒ ሰው አቴስት ሊሆን ይችላል አንስቶ ቢጠይቃችሁ ምን ልትመልሱ ትችላላችሁ? ምክንያቱም ለስዕል አድህኖ የተጠቀማችሁትን የማጥላላት ሎጂክ ለክርስቶስ ሲጠቀሙ አይሆንም ማለት አትችሉማ። እውነት ነው። የመስቀሉ ቃል ለእኛ ለምናምነው ግን የእግዚአብሔር ኃይል ነው ይላል። ነገር ግን መጽሐፍ ቅዱስ ላይ ምን ተጽፏል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 26 እና 27ን በደንብ ሙሉውን አንብቦት ክርስቶስ እንደተዘበተበት እንደተተፋበት ይናገራል። ስዕል አድህኖ አቧራ ነው አይደል የተራገፈለት። ክርስቶስ ያ ቅዱስ ፊቱ ላይ ሕይወት የሆነ ብሩህ ፊቱ ላይ ተተፍቶበታል፣ ተዘብቶበታል። እሱ ብቻ አይደለም፣ ልብሱን ገፈውታል፣ ዕጣ ተጣጥለውበታል። ያቺ ልብስ የሐዋርያ ቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ እንደተገለጸው 18 ዓመት ሙሉ ደም ይፈሳትን የነበረችን ሴት የፈወሰች ልብሱ ናት። የቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ እንደተገለጸው ይሁዳ ተደራድሮ ከአይሁድ ጋር ክርስቶስን ሽጦታል። ባሲይዛችሁ ምን ትሰጡኛላችሁ ሲላቸው 30 ዲናር መዘኑለት ይላል። እሱ ብቻ አይደለም፣ ክርስቶስ ተገርፈዋል። ስጋው አልቆ አጥንቱ እስኪታይ ድረስ ርቃኑን ተሰቅሏል በወንበዴዎች መካከል። እንደውም በወቅቱ የቅዱስ ማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ጀምራችሁ እስከ 45 ድረስ አንብቡት። ምን ይላል? የሚያልፉ የሚያገርሙ ሰዎች ዋ ቤተ መቅደስን አፍርሶ በ3 ቀን የሚሰራው ሆይ
የእግዚአብሔር ልጅ ከሆን ከመስቀል ውረድና እንመንብህ ብለውታል። ጸሐፍት ፈሪሳውያንም እንዲህ አሉ፣ ሌሎቹን አዳነ፣ ራሱን ግን ሊያድን አልቻለም አሉ። ራሱን ማዳን አልቻለም አሉ። አጠገቡ የነበሩ ወንበዴዎችም ይዘባበቱበት ነበረ። ምን እያሉ? በተለይ በግራ የተሰቀለ ወንበዴ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ፣ ራስህን አድን፣ እኛም እንመንብህ። መሰቀል አስቀድሞ በነቢያት ያናገረው ዘላለማዊ ዕቅዱ ነው። ያለ እሱ ሞት፣ ሕማም፣ መከራ የሰው ልጅ አይደንምና። ነገር ግን እንዲህ ብለውታል። ስለዚህ አንድ ኢአማኒ ሰው ወይም ሙስሊም የሆነ ሰው ደግሞ ሚላሉ መጥቶ ይሄን ጥያቄ ቢጠይቃችሁ ምንድን ነው የምትመልሱት? ይኸው ክርስቶስ እኮ ራሱን አላዳነም፣ ይኸው ክርስቶስ እኮ ተተፍቶበታል፣ ይኸው ክርስቶስ እኮ ተሰቅሏል፣ ይኸው ልብሱ ተገፏል። ይሄንን ራሱን ሊያደን ያልቻለ ሎቱ ስብሐትና አምላኬ ነው ማለት እኮ ከአይሁድ በታች ነህ፣ ይሁዳ እንኳን ገብቶ ሲሸጠው ቢልህ ምን ትመልስለታለህ? ምክንያቱም ቅዱሳት ስዕላትን ለማጥላላት የተጠቀምከው መጽሐፍ ቅዱሳዊ ሐሳብ ሳይሆን ግላዊ ማንቋሸሽህን፣ ብልግናህን ነው፣ ማዋረድን ነው፣ መሳደብን ነው። ስለዚህ የአውሬው መንገድ ጠራጊዎች ናችሁ ስንል በምክንያት ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 5 ላይ እንዲህ ይላል፣ ታላቅንም ነገር ስድብንም የሚናገርበት አፍ ተሰጠው ለአውሬው፣ በ42 ወርም እንዲሠራ ሥልጣን ተሰጠው። እግዚአብሔርን ለመሳደብ ማደሪያውንና በሰማይ የሚያድሩትን ሁሉ ሊሳደብ አፉን ከፈተ። ቅዱሳንን ይዋጋ ዘንድ ድልም ያደርጋቸው ዘንድ ሥልጣን ተሰጠው ይላል። ስለዚህ አውሬው ከመምጣቱ በፊት ልክ ክርስቶስ ከመምጣቱ በፊት ዮሐንስ መንገዱን እንደጠረገለት መጥምቀ መለኮት ቅዱስ ዮሐንስ አውሬው ከመምጣቱ በፊትም እንደነዚህ አይነት መንገድ ጠራጊዎች አሉ። አሁን ቅዱሳት ስዕላትን አይደለም እየሳደቡ ያሉት፣ ፈሪሃ እግዚአብሔርን ነው ከሰው ልቦና እያወጡ ያሉት። ከፈሪሃ እግዚአብሔር የተራቆተ ልብ ነው እያዘጋጁ ያሉት። ከዛው የሆነ ጉልበተኛ ሲመጣ አሜን ብሎ የሚገዛ እንጂ በልቡ ላለ እውነት የማይገዛ ትውልድም። ስለዚህ እናንተ የሐሳዊ መሲህ አገልጋዮች ናቸው። ደግሞ ምን ብለሃል? እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በመንፈስ ይስገዱለት ብለሃል። እና መንፈስ ስለሆነ ዓይንና ፊት ከየት አምጥተህ ነው ምስልለት ብለሃል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ እኮ አብርሃም እግዚአብሔር እንደተገለጠለት ይነግረናል። 3 ሽማግሌዎችን አየ፣ 3 ሰዎችን አየ ነው የሚለው። እግዚአብሔር መንፈስ ነው። እንዴት አብርሃም ሊያየው ቻለ? ታዲያ እኛስ አብርሃም ያየውን ብንስል ምንድነው ብርቁ? ምንድነው ድንቁ? ኦሪት ዘፍጥረት ምዕራፍ 32 ላይ ያዕቆብ ይላል ከእግዚአብሔር ጋር ሲታገል አደረ ይላል። እንደውም እግዚአብሔር ምን አለው? አንተ ሰውንም እግዚአብሔርም ታግለህ አሸንፈሃልና ስምህ ያዕቆብ ሳይሆን እስራኤል ይባል ይላል። እግዚአብሔር መንፈስ አይደለም? ከማይዳሰስ ከማይጨበጥ ከረቂቅ አካል ጋር ከሆነ ከእግዚአብሔር ጋር ያዕቆብ እንዴት ሊታገል ቻለ? ምን ልትለው ትችላለህ? በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እኔ ኢሳይያስ እግዚአብሔርን በረዥምና ከፍ ባለ ዙፋን ተቀምጦ አየሁት ይላል። እግዚአብሔር መንፈስ ነው። እንዴት ቅዱስ ኢሳይያስ ሥጋ የሆነ ፍጥረት አየ? የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኮ ቃል እግዚአብሔር ነበረ ብሎ የመጣውን ቃልም ሥጋ ሆነ ጸጋና እምነትን ተመልቶ በእኛ አደረ ይላል። በአጭር ቁመት በጠባብ ደረት እኮ ተገልጧል። ቅዱስ ጳውሎስ ይህንን ሲመሰክር በዚህ በአንደኛ ጢሞቴዎስ መልእክቱ በምዕራፍ 3 ላይ እንዲህ ይላል። ከቁጥር 16 ጀምሮ ስናነበው እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። በሥጋ የተገለጠ ይላል። እግዚአብሔር በምን ተገልጧል? በሥጋ። አዎ እግዚአብሔር መንፈስ ነው። ነገር ግን ከሦስቱ አካል አንድ አካል ደግሞ በሥጋ ማርያም ተገልጧል። ለዚህ ነው ቅዱስ ጳውሎስ ገላትያ 3 ላይ ምን ይላል? እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል። መጽሐፍ ቅዱሳዊ ሐሳብ ይሄ ነው። መሞገት ካለባችሁ የስዕል አድኅኖን ጉዳይ በቅዱሳት መጽሐፍት ሞግቱ። አንድም ቦታ አታገኙም ቅዱሳት ስዕላትን የሚቃወም የመጽሐፍ ቅዱስ ሐሳብ። ግን ምን ታደርጋላችሁ? ታጥላላላችሁ። ባጥላላችሁበት መንገድ ክርስቶስንስ ቢያጥላሉ ትቀበላላችሁ ወይ ነው? በእርግጥ ግድ የላችሁም። ምክንያቱም እናንተ የሐሰተኛው ክርስቶስ ሰራተኞች ስለሆናችሁ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።